ሴትየዋ ወደ ውሻው የምግብ ሳህን ውስጥ አጥንቱ ወረወረች። ነገር ግን አጥንቱ ወዲያው ተሰወረ። በዚያው ቅጽበት በጥንት ዘመን የነበረ አንድ ጄኔራል አማልክት ምግብ እንዲሰጡት እየጸለየ ነበር። በድንገት አጥንቱ ጄኔራሉን መታው። ወታደሮቹ ወዲያውኑ ተደናገጡ። ጠላቶች እየቀረቡ እንደሆነም አሰቡ። በጥንቃቄ ከፈለጉ በኋላ ግን አጥንቱን መሬት ላይ ያገኙት። ወታደሮቹ ይህ ከአማልክት የተላከ ስጦታ እንደሆነ አመኑ። ሴትየዋም አጥንቱ ለምን እንደተሰወረ ለማወቅ ጓጓች። ስለዚህ የተለያዩ ምግቦችን ወደ ሳህን ውስጥ መወርወር ጀመረች። ምግቦቹ በሙሉ በውሻው ሳህን በኩል ወደ ጥንት ዘመን ተጓዙ። ወታደሮቹ ምግቡን ሲያዩ በጣም ተደሰቱ። ሆኖም ምግቡ ለሁሉም ወታደሮች በቂ አልነበረም። ጄኔራሉ እንደገና አማልክት ምግብ እንዲሰጡት መጸለይ ነበረበት። ሴትየዋ የውሻው ሳህን ፈጽሞ ሊሞላ ባለመቻሉ ተናደደችና የውሻውን ምግብ በሙሉ ዘረገፈችበት። የውሻው ምግብ በሙሉ ወደ ጥንት ዘመን ተሻገረ። ወታደሮቹ ግን እንዲህ ያለ ምግብ አይተው አያውቁም ነበር። የሚበላ ስለመሆኑም እርግጠኞች አልነበሩም። አንድ ወታደር ድፍረት አግኝቶ አንዷን ፍሬ በላ። በሚቀጥለው ሰከንድ ግን መሬት ላይ ወደቀ። ጓደኞቹ ምግቡ የማይበላ መስሏቸው ነበር። ወታደሩ ግን በደስታ ተውጦ ምግቡ እጅግ በጣም ጣፋጭ እንደሆነ ተናገረ። የጨውና የስጋ ጣዕም ነበረው። አሁን ወታደሮቹ የውሃ እጥረት ገጥሟቸዋል። ጄኔራሉ አማልክት እንዲረዷቸው በመመኘት ደብዳቤ ጻፈ። ደብዳቤውን አቃጥሎ አመዱን በሳህኑ ውስጥ አደረገው። በሚቀጥለው ሰከንድ አመዱ ወደ ሴትየዋ ፊት በረረ። ልጅቷ በጣም ተናደደች። የውሻውን ሳህን በውሃ ለመሙላት በማሰብ ከባንዳው ስር አስቀመጠችው። በጥንት ዘመኑ የውሻው ሳህን ያለማቋረጥ ውሃ ይተፋ ጀመር። ወታደሮቹ አማልክትን ለማመስገን በደስታ ጮኹ። ጄኔራሉ ወታደሮቹ ክምር ጌጣጌጦች እንዲያመጡ አዘዘ። በማግስቱ ልጅቷ ወደ ቤቷ ስትመለስ ቤቷ በወርቅና በጌጣጌጥ ተሞልቶ አገኘችው። ልጅቷ እውነተኛ መሆናቸውን ለማረጋገጥ በፍጥነት ወደ ጌጣጌጥ መሸጫ ሱቅ ወሰደቻቸው። የሱቁ ባለቤት ጌጣጌጦቹ በሙሉ ቢያንስ $5 ቢሊዮን የሚያወጡ ጥንታዊ ቅርሶች መሆናቸውን ነገራት።